ባሏ አሁን በኋላ ገሏት ወይ ከምናለቅስ ወይ ከምንጸጸት እዚህ ቁጭ ብላ እቺ 2-3 ወር ፕሮሰሷ እስኪያልቅላት ነው በቃ የፈቀድንላት። እና ሰውየው ሌላው ነገር ይቅር ቤታችንን እንኳን ያውቃል ብዬ አላሰብኩም። እዚህ መጥቶ ከኛ ጋርም ይጣላል ብዬ አላሰብኩም። ይሄ ሁላ ነገር ይፈጠራል ብዬም አላሰብኩም። ከመጣ በኋላ እኔ እናንተ መፋታት አለብን። እኔ አልፈልግም ትላለሽ ማነው ባለቤት ብለህ የምታወራው ማለት ነው? ደግሞ እኔ እኮ በጣም ምን ረሳሽው? አልረሳሁትም። ሰውዬ ለምንድን ነው የምትቀደው? እቺ ልጅ ከዚህ ሀገር መውጣት አለባት። ገና ምን እናቴን እፈልጋለሁ። እሺ ሚስትህን ይዘህ መውጣት ትችላለህ። ሰላም እንዴት ናቸው ቤተሰቦች? እኔ ያለው እግዚአብሔር የተመሰገነ ይሁን። ሰሞኑን ሲፈጠሩ የነበሩትን ነገሮች እንዳለ እያያችሁ ነው ቤተሰቦቻችን እና አብዛኞቻችሁ እኔ ላይ ነው የፈረዳችሁ ያላችሁት፣ የምትሳደቡት እኔን ነው። እኔ ግን ያው እኔ እንጃ እኔ እንዴት እንዳሰባችሁት አላውቅም። አንድ ሴት በቃ ባሏ የሚጎዳ ሴት ቤታችሁ መታ በቃ የውጭ ፕሮሰስ ጀምሬያለሁ እና እናንተ ጋር ለጥቂት ቀን ልቆይ ብትላችሁ ምንድን ነው የምትሉት? ማለት ትገፋታላችሁ? ሂጂልን ከዚህ ሂጂ ግደልሽ ባልሽ ትሏታላችሁ? እኔ በቃ ያንን ውሳኔ ነበር የወሰንኩት። እሷ ከገነት ጋር ተማከረንና እዚህ እንድትቀመጥና በቃ ከባሏ ጉዳት እንድትርቅ ባሏ አሁን በኋላ ገሏት ወይ ከምናለቅስ ወይ ከምንጸጸት እዚህ ቁጭ ብላ እቺ 2-3 ወር ፕሮሰሷ እስኪያልቅላት ነው በቃ የፈቀድንላት። እና ግን በዛ መሀል ያላሰብነው ነገሮች ብዙ ነገሮች ተፈጥሯል። ማለት ገነትም ታግታለች አይታችኋል። ባለፈው ደግሞ ጸጉሯን ላሽቶ ነበር በቃ ይላከልኝና በጣም ያላሰብኩት ነገር በህይወቴ እየተፈጠረ ነው ቤተሰቦች። እኔ ለጥሩ ነገር ነበር እሷን ያስገባት፣ ግን በቃ ይሄ ሁላ ነገር ይፈጠራል ብዬ አላሰብኩም ነበር። ሰውየው ሌላው ነገር ይቅር ቤታችንን እንኳን ያውቃል ብዬ አላሰብኩም። እዚህ መጥቶ ከኛ ጋርም ይጣላል ብዬ አላሰብኩም። ይሄ ሁላ ነገር ይፈጠራል ብዬም አላሰብኩም። እና አሁን እኔ አላውቅም ምን እንደምል። ብቻ ቤተሰቦች ያው ይሄ ሁላ ነገር እየተፈጠረ ነው እናውቃለን። ግን ዛሬም ደግሞ እሷን ነፃ ለማውጣት የሆነ ያሰብኩት ነገር አለ። አንቺ ደግሞ ንገሪያቸው። ምን ልበላቸው? ሁሉንም ነገር እያዩት እኮ በቃ አሁን ምንድን ነው ማድረግ ያለብን? ይሄ አሁን ፕሮሰሱ እንዳልሽኝ ከሆነ እሱ ካልፈረመ የሚሳካ ነገር አይመስለኝም አይደል? አሁን ውጭም ካልሄድሽ እዚህም ቁጭ ብለሽ ከሆነ መገደል መጨራረሳችን እኮ ነው። ሰውየው ቤታችንን አውቆታል። ገነትንም እኮ አለቅም ብሏል። እሺ እንዴት ነው የምናደርገው? ግዴታ እኔ መሄድ አለብኝ በቃ። አሁን እኮ እኔ ግራ ገባኝ ሰላም። እዛ ጋር እናቴ ታግታለች። ይሄኔ በጣም ስጋውን እየበላች ነው የሚሆነው። እሱማ ግን እኔ ግዴታ መሄድ አለብኝ በቃ። የት ነው የምትሄጂው? ለእናንተም ሰላም እንድታገኙ እኔ ከዚህ ሀገር መውጣት አለብኝ። ከዚህ ሀገርማ መውጣት አለብሽ። ግን ደግሞ እኔ ግራ ገብቶኛል ምን እንደምናደርግ። አሁን እሱ ካልፈረመልሽ የፍቺውን ወረቀት ከዚህ ሀገር መውጣታችን አንዴ የጀመርሽው ነገር ነው እኮ። ታዲያ እንዴት ነው የምናደርገው? በቃ ግዴታ እሱ መምጣት አለበት። ያንን ወረቀት ይፈርማል በቃ። በጸባይ እናዋራው። በጸባይ እኮ የሚሆን ነገር አይደለም። እኔ የባልሽን ጸባይ እኮ ላንቺ አልነግርሽም ሰላም። በጣም ኃይለኛ ነው። እኛን እንኳን መጥቶ እዚህ እንዴት እንደሚያርበደብደን አይተሻል። በቃ እናንተ ለእኔ ስትሉ እኔም አንተ እናትን እንድትለቀቅ ትፈልጋለህ? ረጋ ብለህ አዋራው። ወረቀቱ ላይ ይፈርምልኝ፣ እኔም ከዚህ ሀገር ልሂድ። ከዛ ሰላማችሁ ታገኛላችሁ ሁላችሁ። እኔ እኮ ለምንስ እኮ ለአንቺ ይሄን ያክል ዋጋ እየከፈልኩ እንዳለው አላውቅም። ለምን እንደሆነ ራሱ አልተረዳሁትም። በቃ ምን ይሻለናል አሁን? በቃ ይጠራና ይፈርማ። እኔ እሺ የሚልም አይመስለኝም እኮ በጣም እልኸኛ ነው እሱ። ወዶ እሺ ይላል። ታዲያ እኔ ልሰቀል እንዴ? ዞሮ ይኸውልሽ ሳስበውም ደግሞ እሺ የሚል ይመስለኛል። ለምን ባለፈውም እኔ ካሁን በኋላ እሷን አልፈልጋትም ብሏል። እሷ ካልፈለገኝ ይልቀቀኝ እንዴ እኮ በቃ አንቺን አይፈልግሽም። ስለዚህ ቢያንስ አንቺን ከዚህ ሀገር ነፃ እናውጣሽና ከዚህ ሀገር ውጪና ገነትን የምትለቀቅበት መንገድ እንፈልጋለን። አሁን እኮ እኔ ሌላ ውሳኔ እንኳን እንዳልወስን አንቺ እዚህ ነሽ። እኔ ወይ እሱን በፖሊስም ቢሆን እኮ አስይዘው ነበር። ግን በቃ አንቺን እዚህ አድርገን እንዴት ነው እንደ ብዙ ውሳኔ ልንወስን የምንችል እኮ? ልሂድ እኮ እንድትሄጂ ደግሞ እዚህ ማምጥተን ማስፈረም አለብን እሱን አይደል? አዎ ግዴታ ነው። በቃ እኮ ናቲን ጠርቼዋለሁ። ናቲ መጣ። ሁሉ ቀን ናቲ
እና ታዲያ ናቲ ካልመጣ እንዴት ነው ታዲያ የምናገኘው? እኔን እዚህ የሆነ ነገር አድርጎኝ ቤሪስ ይልቀን ናቲ የባልሽን ጸባይ ታውቂያለሽ። የሆነ ነገር ለማሳመን ሞክሪ። በቃ ከመጣ በኋላ እኔ እናንተ መፋታት አለብን። እኔ አልፈልግህም ትይዋለሽ። ማን ነው ናቲ? ምን ሆነ ነው? ደውላችሁለት አለ? አዎ። ለምን ደውላችሁለት? ይኸውልህ ናቲ፣ ከዚህ ከሰውዬ ጋር ልታጋድለኝ ነው እንዴ? ከገዛ ምንድን ነው የማጋድልህ? ሰውዬ እንዴት ነው የምረጋጋው? ደውሎ እዛ እፈልግሃለሁ አብረህ እንዳገኘ ምናምን የሚለኝ ምንድን ነው? አዎ እኔ ደውዬለት ነበር። ይኸውልህ እቺ ልጅ አሁን የውጭ ፕሮሰሷን ጀምራለች አይደለ? እዚህ ጋር ደግሞ ነገር ውስጥ አስገባኸኝ። አንተ ነው ያስገባህ ናቲ። ይሄ ሁላ ነገር ውስጥ የገባ ነው በአንተ ነው። አንተ እንዳትል ትጣላኛለህ። እሺ አሁን ጭቅጭቁን ናቲ ተረጋጋ። ጭቅጭቁን እንተውና ይሄን ሰውዬ እንዴት ነው ከህይወታችን ማውጣት የምንችለው የሚለው እናስብ። አሁንም አልፈልጋትም ማለት አልፈልጋትም ብሎ ምን ማለት ነው? አልፈልጋትም እንዳስገባት ይዟት ይወጣል እንዴ? እሱ ረፈዳ። እሱ ይኸውልህ በቃ እቺ ልጅ ያን ሁላ ታሪክሽን ነግረሽናል አይደለ? ሰምቷል። እሱ ነው አይቷል። ይስማ እንዲሰማ ነበር የፈለኩት። አሁን ናቲ ተረጋጋና ስማን። በእናትኛ የምናወራው ነገር አለ። ምንድነው የምንሰማሽ? ሰማንሽ እኮ። ይኸውልህ ሳሚ፣ አሁን ይቺ ልጅ ማለት ነው ተንኮል እያሰበች ነው። እኔ እየመሰለኝ ተንኮል አታስብም። እና ያን ሁላ ታሪክ ነግራ አንተ ደግሞ አትረዳም። በጣም አሳዝኖኛል ታሪካችሁ በጣም ግን እኛን አደጋ ላይ ነው ጥለሽን ታሪክሽን የነገርሽ። እቺ ልጅ እንኳን ሳትወደው ከሱ ጋር መኖር አትችልም ናቲ። ስለዚህ ከዚህ ሀገር መውጣት አለባት። ከዚህ ሀገር ደግሞ የምትወጣው የጀመረችውን ፕሮሰስ ይሄ ከሱ ጋር የጀመረችውን ፍቺ ስጨርስ ነው። ስለዚህ እኛን አስገድላ ነው የምትወጣው። እሺ እኛ ሳሚ ስለራሳ እኔ እሷ ከዚህ ቤት ከወጣችልኝ ማለት በህግም ቢሆን በምንም አድርጌ እናቴን አስለቅቃለሁ። ከዛ እኔ እና እሱ እንጋፈጣለን ፊት ለፊት። ስለዚህ አሁን ይኸውልህ ቆይ ይሄን ናቲ ይሄን የፍቺ ወረቀት አለ አይደል? እዚህ ጋር እሱ መፈረም አለበት። አሁን ያለው የእሷ ፊርማ ብቻ ነው። ይሄን ደግሞ ካልተሟላ ከዚህ ሀገር እሷ መውጣት አትችልም። ታሪኩን ደግሞ ሰምተሃል። እቺ ልጅ እንድትገደል ትፈልጋለህ? አንቺ እርግጠኛ ነሽ ስለነገርሽኝ ነገር? እኔ ይኸውልህ ሳሚ፣ እኔ ግራ እየገባኝ ነው በእናትህ። እኔ ናቲ ሁሉ ቀን ለምንድን ነው እኔን የምትጠራጠረኝ እንዴ? በቃ እኔ በእናንተ ምክንያት የሆነ ነገር ውስጥ መግባት አልፈልግም። ምን ውስጥም አንገባም ናቲ። ራስ ወዳዶኛ አይደለም። ታሪክሽ አሳዝኖኛል። ግን ይሄ ታሪክ አሁን እሺ አውቀሽ እኛን በቃ የእኛን አንጀት በልተሽ እኛ እንድንተባበርሽ ቢሆንስ? ቆይ ሳሚ እንደዚህ አስባ እኔ ከአንተ የምጠቀመው ጥቅም አለኝ? እስቲ ንገረኝ። ምን ትጠቅምኛለህ? በቃ ላይ የምታስፈርምልኝ በእናትህ። ማን ነው ማስፈርምልሽ? ዘመድህን ነው አሳምነን እናስፈርመው። በቃ በእናትህ ናቲ። ኦኬ እኔ እሱን አሳምኜ እንዲፈርም እዚህ ትዳለህ። ግዴታችን ነው። ከእኛ ጋር መተባበር አለብህ። ለእሱም እኮ ነው፣ ለእኛ ብቻ እኮ አይደለም። በቃ እሱም ከኛ ጋር መፋታት አለበት ናቲ። እንዴት ልጅ ካልፈለገችው ግዴታ ነው በቃ ትውጣ ከዚህ ሀገር። ምን ሆነ ነው አንተ? ቆይ እናንተ ራሱ ሲጀመር ሀሳባችሁ ምንድን ነው? ቆይ እኔ ሀሳቤ እናቴን ማስመለስ ነው። ይኸውልህ እቺ ልጅ ታሳዝነኛለች። ለእሷ መጀመሪያም ብዬ ነበር መስዋዕትነት እከፍላለሁ ብዬ ነበር። ግን መጀመሪያ እናቴ መቅደም አለባት። ይኸውልህ እናቴ እዚህ ቤት መመለስ አለባት። ከዛ በኋላ የእሷን ነገር ደግሞ እንጨርሳለን። ስለዚህ እናቴ ደግሞ የምትመለሰው እሷ ከዚህ ሀገር ስትወጣ ነው። እሷ ደግሞ ከዚህ ሀገር እንድትወጣ እዚህ ላይ መፈረም አለበት እሱ። ስለዚህ ነው የጠሩት ናቲ። የምትሰማኝ ከሆነ ስማኝ። በቃ ስማ፣ አሁን እኮ በቃ ምንም አንተ አውቃለሁ ፈርተው ነው፣ በጣም ነው የምትፈረው እሱ። ምንም አንዳንዴ ናቲ እንደ ሴት ያደርጋል። በቃ አንዳንዴ እንደ ወንድ መሆን አለበት። ሴት የሚያደርግ ይኸውልህ፣ መፍራት ያለብህን ሰው ካላወቅህ ማለት ነው ገደል ነው የምትገባው። ናቲ በእናትህ አሁን በእናትህ በቃ አንድ ነገር ብቻ መስዋዕትነት ነው የጠየኩህ። በቃ እዚህ ወረቀት ላይ ይፈረምልኝ ልሂድ ከዚያ ጋር በቃ እንዴት ነው እሱ እኮ ይኸውልህ፣ አንተ ስማ፣ ገኒ ታግታባለች አይደለ? መጀመሪያ ሲል የነበረው እሷን ስጠኝ ነው። አንተ ምን አልክ? አልሰጥም አልከው አይደለ? አሁን ደግሞ ውሰድ ስትለው እሱ ምን እያለ ነው? አልፈልጋትም፣ ሌላ ነገር ነው የምፈልገው አለ። ምንድነው ሌላ ነገር የሚፈልገው? ገንዘብ ነው አይደል? ካንተ የሚፈልገው ገንዘብስ ገንዘብ አለክ የለክም? ገንዘብ ደግሞ ሳሚን አበድረኝ እያልክ ነበር። ሳሚ አላበድርህም አለክ።
ስለዚህ ሻውን ይሄንን ነገር አብረን ታደርጋለህ አታደርግም? ማታደርግ ከሆነ እውጣለሁ። ምንድነው ማረገው? በቃ እውጣለሁ። ወዴት ነው የምወጣው? እና ታዲያ በቃ ሲመጣ ምንም ማታደርግ ከሆነ እዚህ ምን ትሰራለህ ታዲያ? ስለዚህ በቃ ይሄ ልጅ አያስፈልገንም። ሰላም መውጣት ይችላል። በቃ ውጣልን። አንተ ራስህ አያስፈልገንም። ይኸውልሽ በቃ ምንም እሱም ሁሌንም እንፈልግ እኛ ፈልገን እኮ ነው የጠራን። አንተ አይደለም እንደፈለገው ልናየው ነው። ተደብቀ እየሰማ ነበር። ከኔ የምታመልጡ አይነት ነገር ነበር እንደ መሰላችሁ እናንተ? እንደዛ ነበር። ይሄ ሰውዬ እኛ እኮ ነን የጠራን። እንደ ለምን ደው የምትዝትብን? ሁላችሁንም እዚህ ተሰብስባችሁ የምታወሩትን የምትዶልቱትን በሙሉ እጄ ስራ አለ፣ መረጃ አለኝ። ምንድነው መረጃ የሚኖር? ዩቲዩብ ላይ አለ እኮ አይደለ? በቃ እሱ ላይ አንተ ማን ስለሆንክ ነው? አንተ ማን ስለሆንክ ነው? አንተ የኔን ባለቤት ለምን ልትሸኝ? ከዛ አንተ ነፃነቷን አንተ ነህ የምታውጅላት። ባለቤት ብለህ የምታወራው ማለት ነው ደግሞ። አንቺ እኔ እኮ በጣም ምን ረሳሽው? አልረሳሁትም። እሱ መርሳት የለብሽም። ስማ ይኸውልህ፣ ሰማኛለህ? እኔ አንተ ቤተሰቤ በመሆነ ራሱ እያፈርክ ታውቃለህ? ያፈርክ? አዎ እያፈርኩ። እንዴት ነው አንድን ሴት በገንዘብ እንትን ብለክ የምታገባት? አንተ ህሊና የለክም? ታሪክን እኮ ሰማንልህ እኮ። ቁጭ አድርጋ ነው የነገረችን። ከፈለገ እናሳያለን በቪዲዮ ማለት ነው። እኔ መጀመሪያ ፈርቼው ነበር፣ ግን ታሪኩን ከነገረችኝ በኋላ አሁን ጭራሽ ምንም እየመሰልከኝም አይደለም። ምክንያቱም እንደዚህ አይነት ሰውም አልመሰልከኝም ነበር። ገና ነው እሱ፣ ገና ትደርስበታለህ። ያለ እኔ አሁን ያንተ ያልመሰለህን ነገር ይመስልሃል። ሰዓት ላይ ቆመ አሁን የፈለከውን ወሬውን ማውራት ትችላለህ። ወሬ አይገደብም እኮ። ቆይ አንተ እሺ፣ ለምን እንደዚህ አደረክ? የምንጠይቅህን ነገር ለምን አትመልስም? እናንተ እነማን ናችሁ? እሺ እሷ የተናገረችው ነገር ውሸት ነው? ከእነሱ ጋር ስለመሆን አይደለም። እንደዚህ እያደረክ ከአንተ ጎን እንደሆነ አትጠብቅ። እንዴት ነው አንተ ካልሆንክማ አንተም ሌላው ችግር ውስጥ እንደምትገባ አትጠራጠር። ችግር የለውም እኔ ልግባ። ግን ለምንድን ነው እንደዚህ ያደረከው አንተ? እንዴት አንተን አይመለከትም። ይሄ እናንተን አይመለከትም። እሱ ገና በሌላ ኬዝ ደግሞ መፈልግ እያለ አይመለከትም። ይሄ እኮ እያንዳንዱ ነው የሚመለከተኝ አይደል? እኔ ደግሞ እናቴን ለማስፈታት ያውልህ ሚስቴን ይሰድልኝ እያልኩ ነው። ልጅቷን ሚስቴን እኔ እንደፈለኩ ማድረግ መብት ያለኝ ሰው እኔ ነኝ። ገባ? አንተ እዚህ እነማን ናችሁ እናንተ? ገባ? አልፈልግህም ብላ እኮ የፍቺ ወረቀት አመጣች አይደል? አንተ ለምንድን ነው ግዴታ የምታደርገው? በቃ አንድ ሴት እኮ አልፈልግህም ካለች ግዴታ ነው። ምን ማለት ነው ግዴታ ነው? አንደኛ እድሜ አትመጣጥ። በጣም ትልቅ ሰው እኮ ነው አንተ። ከኛ ጋር ራሱ መጨቃጨቅ ራሱ የለብህም። በመቁረቢያ እድሜ አንተ ወጣት ሴት ስማ፣ ምን እያልክ አይደለም? ምን ይጠቅማል? አንተ ጣልቃ አትግባ በእናትህ። አወራሃለሁ በየተራሽ። ምን ይጠቅማል? እሷን በገንዘብ እሱንም ፈልገህ ነው? ምንድን ነው የማይመለከትህ? አሁን ከእሱ ጋር አንጨቃጨቅና ማለት ነው። እኛ ዛሬ ጠራ ነው ይኸውልህ። ነይ አንቺ ነይ ሰራ። አንተ አታሳዝንም ይችላል። ስለዚህ አድርገዋል ማለት ነው። እኔ አሁን ገና ስማ፣ እናንተ ምን እያደረጋችሁ እንደሆነ ገና ምን በደል እንዳደረሳችሁባት ገና ብላ ትነግረኛለች። ማን የሚነግረው? አፍል ሞልተህ ስታወራ አይከብድም እንዳንተ እንዴ? በቃ እኔ እዚህ ወረቀት ላይ ፈርምልኝ። በቃ ምንድን ነው ፈርም እዚህ ወረቀት ላይ። እሱን አንብበው። ምን እንዳደርግልሽ? ምን የፈረምኩልሽስ? እሱን ታየዋለህ። ኧረ እባክሽ፣ ጭራሽ የፍቺ ደብዳቤ ምስክር ናቲና ሳሚ ምን ነበሩ እንዴ? እኔና ብቻ አይደለንም፣ ሌላ ምስክር አለ። ጥራው ያን የታለ ያኛው ያ ጉማሬ ሳሚ ነኝ ባይ ጥራው። ሁሉንም ነው ጥራው። ይሄን ለኔ ነው ያመጣው እንዴ? ስማ እንዴ ነው በቃ የሰው ህይወት ማበላሸት። ለምን ትቀደዋለሽ? ለምን ደም ትቀደው? ለምንድን ነው የምትቀደው አንተ? የሰው ገና መቼ አይተህ ሰውዬ፣ ለምንድን ነው የምትቀደው? እቺ ልጅ ከዚህ ሀገር መውጣት አለባት። ገና ምን እናቴን እፈልጋለሁ። እሺ ሚስትን ይዘህ መውጣት ትችላለህ አንተ። እና ማለት ዘመድ ስርዓት ነህ። አዳምጥ። ምንድን ነው የምትለው? ገና የምፈልገው ካንተ አለ።
ልቀቀው። እሺ ምንድን ነው ከእኔ የምትፈልግ? ወሽ ቢያን ናቲ ዝም ብለህ ነው የምታየው? እስኪገለኝ ነው የምታየው? እኔ ምን ልበለው? አንተ ገኒ ብቻ ልቀቀው፣ ልጁን ልቀቀው። ይኸው እኔ ግን እንደዚህ ታግሼ ሰውዬ ይመታዋለሁ፣ ናቲ ይመታዋለሁ። እሺ ልቀቀውና አሁን በስነ ስርዓት እናውራ። እንደ ትልቅ ሰው ነው። አንተ አንተ እንዴት ትቀዳለህ? የሰው እንትን ሲጀመር በቃ ልቀቀው። እሺ ልጅቱ ነው ልቀቀው። አንተ ሲጀመር ይሄ ፍርድ ቤት የያዘው ነገር እንደሆነ ታውቃለህ? ህግ የያዘው ነገር እኮ ነው። ህግ ለአንተ ብቻ ነው የሚቆመው። እሱን አብረን ነው የምናየው። ስማ ይኸውልህ፣ አሁን የቀደድከው ወረቀት ማለት ነው ዋጋ ያስፈልጋል። ስፋው እና ያዘው ክፍል ስፋው አንተ ቆይ ሰው በክብር ሲያወራ አይገባም? ምንም አይገባም። በክብር ጠይቄያችሁ ነበር። ረሳው እኮ በቃ ተሳሳተ፣ ይቅርታ ጠየቀህ። ምን ነው ደግሞ ዞርክ? ምን አንተ የምታደርገው ነገር አይሆን እንዴ? ለምንድን ነው የሚከፍለኝ? እኔ ህሊና ያለኝ ሰው ነኝ አይደለ? ይቺን ልጅ በገንዘብ ተመክተህ ልታሰቃያት። ለምን አባቴ አትሆኑ? ለምን ወንድሜ አትሆኑ? ገባህ? ህሊና ያለኝ ሰው እዛ ትቋደሰዋለህ። እሱን ገና ነገሮች እኮ በግድ አይሆንም። ይኸውልህ ዮናስ ሰውዬ፣ እኔ አንተ ትልቅ ሰው ነህ። ከአንተ እንደዚህ የሚጠበቅ አይደለም። ፍርድ ቤት የያዘው ህግ የያዘውን ነገር እንዴት ትቀዳለህ? እቺ ልጅ በቃ አልፈልግም ካለች እኮ ግዴታ አይደለም። አሁን ይኸውልህ ፍርድ ቤት አንተ እዚህ ቁጭ ብለህ የጻፍከው እዚህ እንትን ስትል የጻፍከው እኔ አንተ ሰውዬ፣ እሷ ናት ይዛ የመጣችው የፍርድ ቤት ወረቀት ነው። እንዴት ትቀዳለህ? ሰው ሳይፈልግ እኮ የሚሆን ነገር የለም። በፍቅር እኮ ነው ሁሉ ነገር ደስ የሚለው። አብረሃት ስተኛ እንኳን ደስ የሚለው ወደ ፈቅዳ ሲሆን በገንዘብ ገዝታ። ይሄ የእናንተ እዚህ ጋር የማንም የሰፈር ወንበዴ ተሰብስበህ ሰውዬ ታውቀናለህ። እኔ ሰፈር ወንበዴ አይደለሁም፣ እሱም በለው። እኔ ግን አይደለሁም። ይኸውልህ የሰፈር ወንበዴ እንድትለኝ አልፈልግም። አንቺ ደግሞ አታልቅሽ። እንደዚህ ስታለቅስ እጅን ሰብስባ አንተ እናቴን እየላጫት አይደል? እንደዛ እዚህ ጋር እጅን ሰብስብ ትለኛለህ? አንተ እኮ በቃ እኔ ምን ልበልሽ? ግን አንቺ ምንሽ ነገር አጣውልሽ። ጭራሽ ለእናትሽም ለእሷም ለእኔ ሚስት በቃ የማትገቢበት ቦታ የለም። እዛም ጥልቅ እዛም ጥልቅ። ማንም ማላገጫ ነውን አንተ? እኔ እኮ በማላውቀው ነገር እኮ ነው እንትን እያልኩ ያለሁት። ናቲ እሺ አታልቅሽ በቃ አሁን። እሺ ምን እንደምታረግ በቃ አንቺ አታልቅሽ በእናትሽ። እኔ እኮ ተሰቃየሁ እዛ እናቴ እንደዛ እየሆነች፣ እዚህ ደግሞ አንቺ በቃ አታልቅሽ። ፕሮሰስ እኮ ነው ይሄ እኮ ፕሮሰስ ነው። አንተ ያማሃል እንዴ? ምንድነው ችግር? እና እያለቀሰች የእሷንም ዞር በል እባክህ አንተ። አንድ ወንድ አንተን አይመለከትም። አንተማ እያስለቀስካት ምን ሆነ አበስክላት? አይመለከትም። ይመለከተኛል። አልፈልጋትም። እሱ ከየት እንዳመጣልሽ እኮ ገና ምን አስበሽ ነው? አታሳዝንም? ይቺ ልጅ ቀጫት እኮ ባጭር እኮ ነው የቀጫት። አንተ ሽማግሌ እኮ የማያገባ ውስጥ እኮ ነው የምትገባው። በቃ የማያገባ ውስጥ እሺ። አሁን እናቴን አልለቅም ብላል። ይሄንንም ወረቀት ቀዳል አይደል? ምን አስሽ? ምን እኔ እናንተ እንገናኛለን በሰፊው። የትም ይሁን የት እንገናኛለን። ቆይ አይደለም ምንድን ነው የምፈልገው? ቆይ ቀጠሮ አታብዛላ። ወንድ ልጅ ቀጠሮ አያበዛም። አንተ ስማ፣ አላማ ምንድን ነው? ቆይ እሱም ብቻ ነገር አይነስ ገና ስንት እንዳለፋኝ አይተሃል አይደል? ያችን እጥፍ ነው ገና ማለት ነው። መች ተነካና ገና እኮ። እሺ ምን የምትፈልገውን እጥፍ እኔ አንተ እያወቅኝ ታገኛለህ። ሰውዬ ዝም ብለህ አትዛት በእናትህ። በዛት እኮ አይደለም። እኔ እኮ ክፋት ባስብ እኮ ከአንተ የበለጠ እኮ ነገር አደርጋለሁ። ግን እርስዎ ደግሞ በደንብ የተሻለ ነገር ማሰብ ነበረብህ። አሳልፍ፣ ናውጣ፣ ዞር በል እባክህ አንተ። ተረጋጋ አንተ በእናትህ። እዚህ ጋር ነገም ተመልሶ መምጣቱ አይቀርም አይደለ? በቃ የሚፈልገውን አታንክሽ። በቃ ተቀደረ እኮ በቃ ዞር በል። አይፈልግም አይደል? ሊውጣ በቃ። እኔ ደግሞ አሳየዋለሁ ዋጋውን እንዴት እንደሆነ አሳየዋለሁ። እሺ አሁን ምንድነው ማድረገው? ይሄን ወረቀት ምን ላድርገው? ንገረኝ እስቲ። እሱን ከየት እንዳመጣው ራሱ የት ይታወቃል? እሱ አይደለም እኮ ያመጣው፣ ራሷ እኮ ነች ያመጣችው።
አዎ ጀንጅኗት ነው። እኔ ምንም የጀንጅኗት ነገር የለም። ከሳሽው ፍርድ ቤት ገትሪው ናቲ በእናትህ ለምን እንደው የምንጨቃጨቅ? በቃ እኔ ዋጋውን አስከፍለዋለሁ አልኩህ እኮ። የህግ ወረቀት ቀደድ አይደለ? እኔ አሳየዋለሁ። በቃ ችግር የለውም። እኔ ችግር የለውም። እኔ ምን እንደማደርግ አውቃለሁ። እናቴ ደግሞ እዛ እንደዛ እያደረካት አትቀርም። እሺ አንተም መቼ ገና አይቀርልህም። እሱ ከቤት ውጣልኝ። እሺ ውጣልኝ። ዛሬ እስኪ ለዛሬ ነው ያንዳንድ በቃ በእናትሽ የሆነ በቃ ሌላ ወረቀት እናሰራለን። ይሄ ችግር የለውም። አሁን እንዳትከፍት ደግሞ ድጋሜ እንዲገባ በቃ ትጨናነቂ አንቺም ቅሪ ወዲያ እኔም ልቅር ወዲህ እኔም ልቅር ወዲህ እኔም ልቅር ወዲህ አንቺ ምን ሆነሽ ነው ደግሞ? ማስመሰል አይወድም። በቃ ኖርማል ነው። ሌላ ወረቀት እናሰራለን። እውነትና ፍቅር እውነትና ፍቅር ዝጊያው ጾም በደር ባልበላም ግድ የለ ፍስግ ለስጋ ነው በጾም ነው ጽድቅ ያለ በስንቱ ልጠቃስ ልከፋስ በከንቱ ልጣሽ ደህና ሰንበች ካላግባባን ወቅቱ ልጣሽ ደህና ሰንበች ካላግባባን ወቅቱ